What's up, guys? How are you doing? Are you good? Are you fine? Today, I'm gonna show you a very important topic. It is a little bit confusing. I will make it super clear. Stay with us to the end. I'm Kedus with Grace English, and it is about conjunction. What is conjunction? And I will show you specifically coordinating conjunction is the so-called neither nor, either or, both and. Most English learners get confused. But today, I will make it clear. I will make it super easy with simple examples. Leave it for me. Stay until the end of this class and it will be super clear, okay? Conjunction መጀመሪያ ምን ማለት ነው? Wordን ከword፣ phraseን ከphrase፣ clauseን ከclause፣ sentenceን ከsentence ጋር ሊያገናኙልን የሚችሉ ምን እንላቸዋለን? conjunctions እንላቸዋለን። በጣም ብዙ ናቸው። and, or, for, yet, but, however, blah blah የምንላቸው አሉ። conjunctionን coordinating conjunction፣ correlative conjunction እና subordinating conjunction ብለን እንከፍላቸዋለን። ከcoordinating conjunction መካከል ሶስት ነው ይዤላችሁ የመጣሁት። very confusing but after this class it's gonna be very clear, okay? እነሱ እነማን ናቸው? neither nor, either or, both and ምን ማለት ናቸው? እነኚህን እናያለን ማለት ነው። neither nor ምን ማለት ነው? It is used to join negative ideas. It is used to join negative ideas. Negative ideas ምን ማለታችን ነው? ሁለቱም ነገር ያልተከናወነ ወይም ያልተደረገ፣ ሁለት ነገር የማልወደው ካለ ሁለቱንም አልወደውም፣ ሁለቱንም ነገር ማድረግ ከፈለኩኝ ሁለቱንም አላደርጋቸውም ምናምን ማለት ስንፈልግ ሁለት ጊዜ ከምን ለምሳሌ ቡና አልወድም፣ ሻይ አልወድም፣ ቡና አልወድም፣ ሻይ አልወድም። ስለዚህ I don't like tea, I don't like coffee ከምል ሁለቱን አንድ ላይ ማጣመር እችላለሁ። እንዴት አድርጌ ነው ማጣምረው? I like neither coffee nor tea. I like neither coffee nor tea ብዬ ሁለቱን በአንድ ላይ ማጣመር እችላለሁ ማለት ሁለት ኔጌቲቭ አይዲያስ። ነገር ግን ማስታወስ ያለባችሁ I like ብዬ ነው የምነሳው። I don't like ካልኩኝ ሁለት ኔጌቲቭ ነገር በአንድ ላይ ስለማይሄድ ማለት ነው። እሺ I like neither coffee nor tea. I like neither coffee nor tea. I like ብዬ ነው የተነሳሁት። እንደምታዩት I like ብዬ ነው የተነሳሁት። እወዳለሁ ነው አይደል መነሻው። እዛ በኋላ እወዳለሁ የሚለው ምን ያፈርሰዋል? neither nor። ስለዚህ ይሄ ኔጌቲቭ neither nor የሚለው don't like እንደማለት ነው አይደል? እዚህ ጋር በዚህ ኮንቴክስት በዚህ አረፍተ ነገር መሰረት I don't like ማለት ነው። ሚኒንጉ ምን ማለት ነው? I don't like coffee, I don't like tea ሁለቱንም አልወድም። ስለዚህ I don't like coffee, I don't like tea ከምል ሁለቱን በአንድ ላይ አጣምሬ ምን ማለት እችላለሁ? I like neither coffee nor tea ማለት እችላለሁ። ስለዚህ መነሻችን I don't ብላችሁ እንዳትነሱ ላሳውሳችሁ እፈልጋለሁ። ፎከስ እንድታደርጉበት እፈልጋለሁ። I don't like ብላችሁ እንዳትነሱ። ምንድነው ማለት ያለባችሁ? I like neither coffee nor tea ሁለቱንም አልወድም። ሁለተኛ ኤግዛምፕል neither the teacher nor the students are ready. Neither the teacher nor the students are ready. መምህሩም ተማሪዎቹም ዝግጁ አይደሉም። are ready። ስለዚህ ሁለት ኔጌቲቭ አይዲያ ሁለቱም ሬዲ ያልሆኑትን ሰዎች ወይም ነገሮች ለመግለጽ neither norን ብንጠቀም የተሻለ ነው። mind you በተለይ ለፈተና ለምትፈልጉት ሰዎች either the teacher nor the students are ነው ያልኩኝ። ለምንድን ነው are ያልኩኝ? እዚች ጋር students የምትላለች ፕሉራል ነች አይደለ? ከፕሉራል ቀጥሎ የሚመጣው verb ወይም verb to be are ነው ማደርገው። ይሄን ብገለብጠው ደግሞ neither the students nor the teacher is ነው is ለመሰላችሁ። እዚህ ጋር ቲቸር የሚለው ሲንጉላር ስለሆነ ከሱ ቀጥሎ የሚመጣው ናውን ሲንጉላር ከሆነ is እናደርገዋለን። verb to do ከሆነ ምን እናደርገዋለን? does እናደርገዋለን። verb to have ከሆነ has እናደርገዋለን። ከቨርቡ ቀድሞ የመጣው ደግሞ ፕሉራል ከሆነ verb to do ከሆነ do እናደርገዋለን። verb to have ከሆነ have እናደርገዋለን።
verb to be ከሆነ ደግሞ are እናደርገዋለን። ስለዚህ የሚወስነን ማን ነው ማለት ነው? እዚች ከቨርቧ ቀድሞ የሚመጣው ናውን ነው የሚወስነን ማለት ነው። ለፈተናችሁ በደንብ እያስተዋላችሁ። ስለዚህ አሁን እዚህ አረፍተ ነገር neither the teacher nor the students are ready ከሚለው ቨርቡ ማን ነው? አንድ ቨርብ ብቻ ነው ያለ። ኔዘር ቨርብ አይደለም፣ ዘ ቨርብ አይደለም፣ ቲቸር ቨርብ አይደለም፣ ኖር ቨርብ አይደለም፣ ስቱደንትስ ቨርብ አይደለም፣ ናውን ነው። ከዛ አር ምንድነው? ቨርብ ነው። ሬዲ ምንድነው? ቨርብ አይደለም። ስለዚህ ስቱደንትስ የሚለው ናውን ቨርቡን ሊሻገር ሲል ቨርቡን ምን ያደርገዋል? አር ያደርገዋል። ፕሉራል ስለሆነ ስቱደንትስ ስለሆነ። ብንገለብጠውስ ኔዘር ቨርብ አይደለም፣ ደ ቨርብ አይደለም፣ ስቱደንትስ ቨርብ አይደለም፣ ኖር ቨርብ አይደለም፣ ዘ ቨርብ አይደለም፣ ቲቸር የሚለው ናውን ነው አይደለ? ቨርብ አይደለም፣ ናውን ነው። ስለዚህ ሲንጉላር ነው ፕሉራል ነው? ሲንጉላር ነው። ስለዚህ የሚያስከትለው ማንን ይሆናል? ኢዝ ይሆናል ማለት ነው። ቨርብ አግሪመንት የሚባለው ይሄ ነው። ቨርብ አግሪመንቱን መጠንቀቅ መቻል አለብን። ሁል ጊዜም ቢሆን እዚህ ጋር ኔዘር ዶት 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 ከዛ ኖር ኔዘር ዶት 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 ኖር ይሆናል። ለምንድን ነው ዶት ዶት? መካከል ላይ የሚገባ ሐሳብ ስላለ ነው። እሺ የሚገባ ሐሳብ ናውን ሊሆን ይችላል፣ አጀክቲቭ ሊሆን ይችላል፣ ቨርብ ሊሆን ይችላል። ስለዚህ እቺ ዶት እዛ ለሚገባበት ነገር ስለሚፈለግ ነው። ወደ አይዘር ኦር እንሸጋገር። አይዘር ኦር ወደ አይዘር ኦር ስንሸጋገር it is used for two possibilities or options ለሁለት ፖዚቲቭ የሆኑ አዎንታዊ የሆኑ አማራጮች እንጠቀምበታለን። ከሁለቱ አንዱ እንደማለት ነው። በአማርኛ ስንተረጉም ይሄኛውን ስንተረጉመው none of the two ማለት ነው። none of the two ማለት ነው። እዚህ ጋር ያየነው none of the two፣ እዚህ ጋር ደግሞ one of the two፣ one of the two ከሁለቱ አንዱ ማለት ነው። ለምሳሌ እኔ ወይም እህቴ ትመጣለች፣ እሱ ወይም እሷ ታደርገዋለች፣ ያደርገዋል። እንደዚህ የምንለው። ይሄኛው ግን ወንድሜም እኔም አንመጣም፣ እህቴም እኔም አንመጣም ነው የሚያሳየው። ኔዘር ኖር። አይዘር ኦር ግን ከሁለቱ አንዱ ማለት ነው። በምሳሌ ስናየው either the teacher or the students are ready። ይሄን ስንደግሞ ይሄን አረፍተ ነገር ስንደግሞ either the teacher or the students are ready። በጣም አሪፍ። ወይ ተማሪዎቹ ሬዲ ናቸው ወይም ደግሞ መምህሩ ሬዲ ነው ማለት ነው። meaning the teacher or the students are ready ከሁለቱ አንዳቸው ሬዲ ናቸው ማለት ነው። በዚህ ምሳሌ መሰረት እሱ ቡና ወይም ሻይ ይወዳል። he likes either tea or coffee or he likes either coffee or tea ከሁለቱ አንዱን ይወዳል። እርግጠኛ ነኝ ከሁለቱ አንዱ ይወዳል። for sure he likes either coffee or tea ከሁለቱ አንዱን ይወዳል ማለት እንችላለን። አሁንም ቨርብ አግሪመንት የሚባለው እንዳትረሱ። ቨርብ አግሪመንት ኢን ሴንስ ከቨርቡ ቀድሞ የሚመጣው ነገር እዚህም ጋር ይሰራል። ከቨርቡ ቀድሞ የሚመጣው ፕሉራል ከሆነ ምን እናደርገዋለን? አር እናደርገዋለን። ቨርብ ቱ ቢ ከሆነ፣ ቨርብ ቱ ዱ ከሆነ ደግሞ ዱ እናደርገዋለን። ቨርብ ቱ ሃቭ ከሆነ ደግሞ ሃቭ እናደርገዋለን። ሲንጉላር ከሆነስ ምን እናደርገዋለን? ከቨርቡ ቀድሞ የሚመጣው ሲንጉላር ከሆነ ቨርብ ቱ ቢ ከሆነ ኢዝ፣ ቨርብ ቱ ዱ ከሆነ ዳዝ፣ ቨርብ ቱ ሃቭ ከሆነ ደግሞ ሃዝ ይሆናል ማለት ነው። ስለዚህ እዚህ ጋር ከቨርቡ ቀድሞ የሚመጣው ናውን ወሳኝነት አለው። እችን አሁንም እንዳትረሱ። ኤዘር ዶት 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 ኦር ዶት ዶት የምትለዋ የምታመለክተው ምንድነች? በመካከል ናውን ሊገባ ነው ወይም ደግሞ አጀክቲቭ ሊገባ ነው ወይም ቨርብ ሊገባ ነው። ፎር ኤግዛምፕል በዚህ ስናየው ኤዘር the teacher የሚለው በዶቱ ቦታ ገብቷል። ስለዚህ እቺ ዶት ተሞላች ማለት ነው። either the teacher or the students are ready በሚል አስተካክለዋለሁ ማለት ነው። ሶ ሁልጊዜም ቢሆን ለተፈታኞች አሁንም ላስታውሳችሁ ከቨርቡ ቀድሞ የሚመጣው ናውን ወይም አጀክቲቭ ፕሉራል ከሆነ ምን እናደርገዋለን? አር ወይም ሃቭ ወይም ዱ እናደርገዋለን። ከቨርቡ ቀድሞ የሚመጣው ሲንጉላር ከሆነ ደግሞ ዳዝ፣ ኢዝ ወይም ሃዝ ይሆናል። ማይንድ ዩ ኦኬ ፑት ኢት ኢን ማይንድ። በጣም አሪፍ፣ በጣም አሪፍ። ግልጽ ነው፣ ግልጽ ነው። ወደ ቦዝ ኤንድ እንሸጋገር። ቦዝ ኤንድ ስንል ደግሞ ዶት ዶት መካከል ምን ሊገባ ነው ብያቸዋለሁ? ናውን ወይ ቨርብ ነው ወይም ደግሞ
adjective ነው የሚገባው። እሺ both end is used to connect two positive ideas. ሁለት ፖዚቲቭ የሆኑ ነገሮች እኔና እህቴ እንመጣለን፣ እኔና ወንድሜ እንመጣለን፣ እኔና አባቴ እናደርገዋለን፣ እኔና እናቴ እንደዚህ እናደርገዋለን፣ እኔና እናቴ ቤት ነው ያለነው፣ እሱና እሷ ውጭ ናቸው ምናምን ለማለት ሁለቱም ሊደረግ ወይም ሊከናወን የሚችል ማለት ነው። by the way it is directly the opposite of neither nor. directly the opposite of neither nor. የኔዘር ኖር ቀጥታ ምንድነው? ተቃራኒ ነው። ይሄኛው ሁለቱም አይሆንም ነው አይደለ? ይሄኛው ደግሞ ሁለቱም ይሆናል ስለሚሆን ማለት። ስለዚህ it is directly the opposite of neither nor. so I like both coffee and tea. I like both coffee and tea. ቡናና ሻይ እወዳለሁ፣ ሁለቱንም እወዳለሁ። I like both coffee and tea. both the students and the teacher are ready. both the students and the teacher are ready. ይሄ የቨርብ አግሪመንቱ በኤንድ ስለተያያዘ ከቨርቡ ቀድሞ የመጣው ቅድም ስንላቸው የነበረው ከቨርቡ ቀድሞ የመጣው ሲንጉላር ይሁን ፕሉራል ምንም የሚያመጣው ለውጥ የለም። ምክንያቱም በኤንድ ነው የተያያዘ። ሁለት ነገሮች ናቸው የተሳሰሩት፣ ከሁለቱ አንዱ ሳይሆን ሁለት ነገሮች ናቸው። ስለዚህ ቨርብ አግሪመንቱ ምንድነው? as it is ነው የምንጠቀመው፣ as it is። ስለዚህ አርን ወይ ዱን ወይም ደግሞ ሃቭን ነው የምንጠቀመው እንጂ ሲንጉላር የሚባል ነገር እዚህ ጋር አንጠቀምም። ስለዚህ በዛ ምሳሌ መሰረት both the students and the teacher are ready ብንገለብጠውስ both the teacher and the students are ready ብንገለብጠው ተመሳሳይ ነው። ለምን? both and ማለት ሁለቱም ስለሆነ ሲንጉላር ይሁን ፕሉራል ምንም ችግር የለውም። በማን ነው የሚያያዘው? በኤንድ ነው የሚያያዘው። therefore as it is ፕሉራል ቨርብ እንጠቀማለን ማለት ነው። አንድ ሰመራይዝ ላድርግላችሁ። neither nor ማለት ምን ማለት ነው? ሁለቱም የማይከናወን፣ ሁለቱም የማይሆን፣ ሁለቱም የማይደረግ none of the two ማለት ነው። none of the two። ይሄን አረፍተ ነገር ስንሰራ ከቨርቡ በፊት የሚመጣው ናውን ፕሉራል ከሆነ ቀጥሎ ቨርቡ ምን ይሆናል? የፕሉራል አር ሃቭ ዱ ይሆናል። ሲንጉላር ከሆነ ደግሞ ኢዝ ወይም ሃዝ ወይም ዳዝ ይሆናል። እንደምን ሁኔታ? እንደ ቨርብ ቱ ቢ ወይም እንደ ቨርብ ቱ ሃቭ ወይም እንደ ቨርብ ቱ ዱ ሁኔታው እንጠቀምበታለን ማለት ነው። አይዘር ኦር የምንለው ደግሞ ምንድነው? ከሁለቱ አንዱ ነው። one of the two ከሁለቱ አንዱ። ስለዚህ ቨርብ አግሪመንቱን ስናይ እሱ ወይም እሷ ይመጣል አይደለ የምንለው። ፕሉራል ከሆነ ከቨርቡ ቀድሞ የሚመጣው ናውን ፕሉራል ከሆነ አር ወይም ዱ ወይም ሃቭን እንጠቀማለን። ሲንጉላር ከሆነ ደግሞ ኢዝ ወይም ሃዝ ወይም ዳዝን እንጠቀማለን። የሲንጉላር ቨርቦችን እንጠቀማለን እንደ ቨርብ ቱ ዱ፣ እንደ ቨርብ ቱ ሃቭ፣ እንደ ቨርብ ቱ ቢው ሁኔታ ማለት ነው። ሌላው እና የመጨረሻው ቦዝ ኤንድ ነው። ቦዝ ኤንድ የምንለው ደግሞ ሁለቱም የሚሆን ማለት ነው። ከሁለቱ አንዱም አይደለም። ዲሬክትሊ ከማን ጋር ኦፖዚት ነው? ከኔዘር ኖር ጋር ሁለቱም የሚሆን ከሆነ ማለት ነው። ስለዚህ ሁለቱም ይመጣሉ፣ ሁለቱም ያደርጉታል፣ ሁለቱም ይሄዳሉ ምናምን የምንለው ከሆነ ቦዝ ኤንድ። ማይንድ ዩ አጌን ማይንድ ዩ ከቨርቡ ቀድሞ የሚመጣው ናውን ፕሉራል ይሁን ሲንጉላር የምንጠቀመው በኤንድ ስለሆነ ምን እናደርጋለን? የፕሉራልን ቨርብ እንጠቀማለን። ቨርብ ቱ ቢ ከሆነ አር እንላለን። ቨርብ ቱ ዱ ከሆነ እናደርጋለን። ቨርብ ቱ ሃቭ ከሆነ ሃቭ ይሆናል። ስለዚህ ምንም ለውጥ አይኖረውም። ምክንያቱም two things are connected by both ends. I really thank you so much for watching this video to the end, and I will give you different things which are very valuable for your communication, your writing, your grammar examination, and everything else. Thank you again and again. Have a nice time.